ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? እሳቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የኦሮሞ ነጻነት ሰራዊት ትናንትና ባወጣው መግለጫ መንግስት በኦሮሚያ ውስጥ እያንዳንዱ ቀበሌ 30 ግለሰቦችን ለውትድርና እንዲመለመል ግዳጅ የተጣለበት መሆኑን ጠቅሶ ከ12 ዓመት ታዳጊዎች ጀምሮ በግዳጅ ወታደራዊ ምልመላ እየተደረገ ነው ሲል ገልጿል። ተጨማሪ አለን። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ ጸረ ሽብር ችሎት ክርስቲያን ታደለን ጨምሮ በሌሎች 52 ተከሳሾች ላይ ህገ መንግስቱን በኃይል በመናድ ወንጀል ተጠርጥረው ክስ በተመሰረተባቸው በእነ ዮሐንስ ቧያሌው መዝገብ ላይ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል ተባለ። ዝርዝሩን የምናስደምጣችሁ ይሆናል። በካፋ ዞን በአለቆቼ እንድገመገም አድርጋችሁኛል በማለት የሥራ ባልደረቦቹን በጥይት ተኩሶ የመታው ግለሰብ በእስራት መቀጣቱን ሰምተናል። ሌላኛው መረጃችን ነው። በትግራይ ክልል በመጀመሪያ ዙር እስከ ሰኔ ወር ድረስ ለ75000 የቀድሞ ተዋጊዎች የተሃድሶ ስልጠና በመስጠት ወደ ሰላማዊ ህይወት ለመመለስ ያቀደው የብሔራዊ ተሃድሶ ኮሚሽን እስካሁን ከ19500 በላይ የቀድሞ ተዋጊዎች የተሃድሶ ስልጠና መውሰዳቸውን ገልጿል። ዝርዝሩን አጠናቅረናል። እስከ ግንቦት 3 ቀን 2017 ዓ.ም ድረስ ጥያቄዎቻቸው ካልተመለሱ የሥራ ማቆም አድማ እንደሚያደርጉ ያስጠነቀቁትና 12 ጥያቄዎቻቸው እንዲመለሱላቸው ለጤና ሚኒስቴር በደብዳቤ ማሳወቃቸውን የገለጹት የጤና ባለሙያዎች ማህበራት እያገዙን አይደለም በማለት የወቀሱ ሲሆን የኢትዮጵያ ጤና ባለሙያዎች ማህበር ምላሽ ሰጥቷል። ዝርዝሩን የምናቀርብላችሁ ይሆናል። የሱዳኑ መሪ ጀነራል አብዱልፈታህ አልቡርሃንና የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ከጦርነቱ በኋላ ስለሚኖር መልሶ ግንባታና የውሃ ደህንነት በካይሮ ተወያዩ። የአባይ ወንዝ ተፋሰስ ጉዳይም የውይይታቸው አንድ አካል እንደነበረ ተጠቁሟል። ተጨማሪ አለን። ውድና የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ እንጋብዛለን። በትግራይ ክልል እስካሁን ከ19500 በላይ የቀድሞ ተዋጊዎች የተሃድሶ ስልጠና መውሰዳቸው ተገለጸ። በፖለቲካ አለመረጋጋት ምክንያት ተቋርጦ ዳግም ከተጀመረ ወዲህ 11000 ዜጎች የተሃድሶ ስልጠናውን ወስደዋል ተብሏል። በትግራይ ክልል በአጠቃላይ ከ19500 በላይ የቀድሞ ተዋጊዎች የመልሶ ማቋቋም ሂደቱን ማጠናቀቃቸውን የብሔራዊ ተሃድሶ ኮሚሽን አስታውቋል። የቀድሞ ተዋጊዎቹን መልሶ ለማቋቋም በህዳር ወር 2017 ዓ.ም አጋማሽ ላይ ተጀምሮ የነበረው እንቅስቃሴ ብዙ ሳይቀጥል ለወራት ተቋርጦ የቆየ ሲሆን አሁን ላይ ዳግም ከተጀመረ ወዲህ 11000 ዜጎች ወደ ተሃድሶ ጣቢያ ገብተው ስልጠናውን መውሰዳቸውንም ኮሚሽኑ ገልጿል። በክልሉ በነበረው የፖለቲካ አለመረጋጋት የቀድሞ ታጋዮች የተሃድሶ ስልጠና ተቋርጦ የነበረ ቢሆንም አሁን ላይ መልሶ የተጀመረ መሆኑን የብሔራዊ ተሃድሶ ኮሚሽን የትግራይ ቅርንጫፍ አስተባባሪ ኮሎኔል ኪሮስ ወልደ ስላሴ ገልጸዋል። በሺዎች የሚቆጠሩ አዳዲስ ተመዝጋቢዎች በመቀሌና በህደጋ ሐሙስ በሚገኙ ሁለት ማዕከላት ስልጠና መጀመራቸውን የተናገሩት አስተባባሪው ድጋሚ ከተጀመረ በኋላ ከ11000 በላይ ተጨማሪ ተሳታፊዎች ከ5 እስከ 6 ቀናት የሚቆየው የተሃድሶ ስልጠና በተሳካ ሁኔታ ወስደዋል ብለዋል። ከዚህ በተጨማሪም በቅርቡ በአድዋ አዲስ የማገገሚያ ማዕከል ለመክፈት ዝግጅት እየተደረገ መሆኑን ኮሎኔል ኪሮስ ጠቁመዋል። የመልሶ ማቋቋም ጥረቶች የፕሪቶሪያ ስምምነት ሰፋ ያለ ትግበራ አካል ናቸው። ይህም ወደ መደበኛ ሁኔታ ለመመለስና የቀድሞ ታጣቂዎችን ወደ መደበኛ ኑሯቸው በዘላቂነት እንዲቀላቀሉ ለማድረግ ያስችላል ሲሉም ገልጸዋል። የተሃድሶ ስልጠናው ከመቋረጡ በፊት ወደ 8000 የሚጠጉ የቀድሞ ተዋጊዎች ፕሮግራሙን አጠናቀዋል የተባለ ሲሆን በአጠቃላይ ከ19500 በላይ የቀድሞ ተዋጊዎች የመልሶ ማቋቋም ሂደቱን ማጠናቀቃቸው ተመላክቷል። በትግራይ ክልል በመጀመሪያ ዙር እስከ ሰኔ ወር ድረስ ለ75000 የቀድሞ ተዋጊዎች የተሃድሶ ስልጠና በመስጠት ወደ ሰላማዊ ህይወት ለመመለስ ማቀዱን የብሔራዊ ተሃድሶ ኮሚሽን ከዚህ ቀደም መግለጹ ይታወሳል። የፌዴራል ከፍተኛ ፍርድ ቤት በእነ ዮሐንስ ቧያሌው መዝገብ ላይ ለሰኔ 30 ተለዋጭ ቀጠሮ ሰጠ። ፌዴራል ፖሊስ በተከሳሾች አቤቱታ የቀረበባቸውን አቶ ስዩም ተሾመን ይዞ እንዲቀርብ የመጨረሻ ትዕዛዝ አስተላልፏል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ ጸረ ሽብር ችሎት ክርስቲያን ታደለን ጨምሮ በሌሎች 52 ተከሳሾች ላይ ህገ መንግስቱን በኃይል በመናድ ወንጀል ተጠርጥረዋል በማለት ክስ እንደተመሰረተባቸው ይታወቃል። በተከሳሾች መጋቢት 16 ቀን 2017 ዓ.ም በተጻፈ የአቤቱታ ማመልከቻ አቶ ስዩም ተሾመ የተባለ ግለሰብ ነፃ ሆኖ የመታየት መብታችንን የሚጋፋ አስተያየት በበይነ መረብ ሰጥቷል የሚል አቤቱታቸውን ለፍርድ ቤት አቅርበዋል። ግለሰቡ በተጠረጠርንበት ወንጀል ፍርድ ቤቱ የከሳሽ ማስረጃዎችን እያደመጠ በሚገኝበት ሂደት መጋቢት 11 ቀን 2017 ዓ.ም በበይነ መረብ በሚሰራጨው ነፃ ውይይት በተሰኘ ፕሮግራማቸው የተከሳሾችን ስም ጠቅሰው ነፃ ሆኖ የመገመት የህግ መብታችንን በሚያስቀር መንገድ አስተያየት ሰጥተዋል ሲሉ ያቀረቡትን አቤቱታ ያደመጠው ፍርድ ቤት አቶ ስዩም በፌዴራል ፖሊስ ተይዘው ችሎት እንዲቀርቡ በማስተላለፍ የቀጠሮ ቀን ሰጥቷል። ዛሬ ሚያዝያ 21 ቀን
ቀን 2017 ዓ.ም በችሎት መቅረብ የነበረባቸው አቶ ስዩም ተሾመ በአካል አለመገኘታቸው ተጠቁሟል። አቃቤ ሕግ ለፍርድ ቤቱ የአቶ ስዩምን አለመቅረብ ሲያስረዳ በተሰጠው ጊዜ ማግኘት አለመቻሉን አብራርቷል። በአቃቤ ሕግ ምላሽ ላይ አስተያየት የሰጡት ተከሳሽ አቶ ዮሐንስ ባያሌው ግለሰቡን ለማቅረብ ለፖሊስ የተሰጠው ጊዜ በቂ እንደነበረ አንስተዋል። አክለውም ግለሰቡ የማይመለከተውን መረጃ እያወጣ እየተነተነ በመሆኑ በአፋጣኝ ተይዞ እንዲቀርብ ፍርድ ቤቱን ጠይቀዋል። በአቶ ስዩም ላይ የቀረበው አቤቱታ በሲዲና በሰነድ ተደግፎ መቅረቡን የገለጸው ፍርድ ቤቱ መዝገቡን ሰኔ 30 ቀን 2017 ዓ.ም በመቅጠር ፌዴራል ፖሊስ ስዩም ተሾመን ይዞ እንዲያቀርብ የመጨረሻ ትዕዛዝ ሰጥቷል። ማህበሩ ለአማራ ክልል ዳኞች የተወሰነው የደሞዝ ጭማሪ መዘግየቱ በዳኞች ዘንድ ከፍተኛ ቅሬታ እያስነሳ መሆኑን አስታወቀ። የአማራ ክልል ዳኞች ማህበር በክልሉ ለሚገኙ ዳኞችና የጉባኤ ተሿሚዎች የተወሰነው የደሞዝና የጥቅማ ጥቅም ጭማሪ ተፈጻሚ ሳይሆን በመዘግየቱ ከፍተኛ ቅሬታ ማስነሳቱን አስታወቀ። ለክልሉ ዳኞችና የጉባኤ ተሿሚዎች የተወሰነው የደሞዝና የጥቅማ ጥቅም ጭማሪ የዘገየው የፌዴራልና የክልሉ መንግስት በጀቱን ባለመልቀቃቸው ነው ሲል ማህበሩ ሚያዝያ 19 ቀን 2017 ዓ.ም በይፋዊ የፌስቡክ ገጹ ባጋራው መረጃ ጠቁሟል። መረጃው አክሎም የሚያስፈልገውን በጀት የሚመድበው የክልሉ መንግስት በመሆኑ የክልሉ ጠቅላይ ፍርድ ቤት በአብይ ጉባኤው ውሳኔ መሰረት የሚያስፈልገውን የበጀት መጠን ጠቅሶ ለክልሉ ርዕሰ መስተዳደር፣ ለክልሉ ምክር ቤትና ለክልሉ ገንዘብ ቢሮ በማሳወቅ እንዲለቀቅለት የቅርብ ክትትልና ጥረት እያደረገ በመጠበቅ ላይ የሚገኝ መሆኑን አስታውቋል። በተጨማሪም ሀገር አቀፍ የኑሮ ውድነት ደሞዝ ማሻሻያን አስመልክቶ ደግሞ በጀቱ ከፌዴራል መንግስት የሚለቀቅ በመሆኑ በቅርብ በተካሄደው ሀገር አቀፍ የህግ ተርጓሚዎች መድረክ ላይ ውይይት በማድረግ ኮሚቴ ተዋቅሮ ጥያቄው በሁሉም ክልል ጠቅላይ ፍርድ ቤቶች ስም ለፌዴራል መንግስቱ ቀርቦ በጀቱ እንዲለቀቅ በጥረት ላይ ያሉ መሆኑን ባገኘሁት መረጃ ለማወቅ ችያለሁ ብሏል። ማህበሩ የሚመለከታቸው አካላት ለዚህ የሚያስፈልገውን በጀት ፈጥኖ በመመደብ ለፍርድ ቤቶች መጠናከር ትብብራቸውን እንዲያደርጉ ጠይቋል። በተጨማሪም የማህበሩ አባል ዳኞችም በጀት በማስመደብ ሂደት ውስጥ የሚወሰነውን ጊዜ ታሳቢ በማድረግ በትዕግስት እንዲጠባበቁ አሳስቧል። የክልሉ መንግስት በቅርቡ የፍርድ ቤቶች ማጠናከሪያ አዋጅን በማጽደቅ በክልሉ የመጀመሪያ የሆነውን የዳኞችን ያለመከሰስ መብት ህጋዊ እውቅና ከለላ መስጠቱ ለፍርድ ቤቶች መጠናከር ያለውን ተነሳሽነት የሚያሳይ መሆኑን በአዎንታዊነት አንስቷል። ሆኖም ፍርድ ቤቶችን ከማጠናከርና የለውጥ ስራውን የተሟላ ከማድረግ አኳያ የዳኞችንና የጉባኤ ተሿሚዎችን ደሞዝና ጥቅማ ጥቅም ማሻሻሉ የማይተካ ሚና ያለው መሰረታዊ ነጥብ ነው ሲል ገልጿል። የዳኞችን ደሞዝና ጥቅማ ጥቅም ለመወሰንም የጠቅላይ ፍርድ ቤት አመራር ኮሚቴ አዋቅሮ በማስጠናት በህግ ስልጣን የተሰጠው የአማራ ክልል ዳኞች አስተዳደር አብይ ጉባኤ ዝርዝር የእርከን ደሞዝና የተለያዩ ጥቅማ ጥቅሞችን የያዘ መመሪያ ማጽደቁን አመላክቷል። በተጨማሪም አብይ ጉባኤው ካጸደቀው ደሞዝና ጥቅማ ጥቅም ባሻገር ሀገር አቀፍ የኑሮ ውድነት ማሻሻያ የደሞዝ ጭማሪ ለሁሉም ሰራተኛ የተደረገ መሆኑን አስታውሷል። ይሁን እንጂ አብይ ጉባኤው የወሰነው የደሞዝና ጥቅማ ጥቅም ውሳኔም ሆነ ሀገራዊ የኑሮ ውድነትን ማሻሻያ ደሞዝ ጭማሪ ለዳኞችና ለጉባኤ ተሿሚዎች እስካሁን ተፈጻሚ ባለመሆኑና በመዘግየቱ ምክንያት በዳኞች ዘንድ ከፍተኛ ቅሬታን እያስነሳ መሆኑን ተገንዝበናል ብሏል። በቅርቡ የአማራ ክልል ምክር ቤት ጉባኤ የዳኞች ያለመከሰስ መብት ማጽደቁ ዳኞች ከማናቸውም ውስጣዊና ውጫዊ ተጽዕኖዎች ተላቀው ስራቸውን እንዲከውኑ ለማስቻል አንድ እርምጃ ነው ሲል በአዎንታዊነት እንደተቀበለው የክልሉ የዳኞች ማህበር ሰብሳቢ ብርሃኑ አሰሳ መናገራቸው ይታወሳል። በወቅቱ ከዚህ በፊት ጥያቄው በተደጋጋሚ ሲነሳ መቆየቱን የገለጹት አቶ ብርሃኑ 2 ጊዜ ያህል ምክር ቤት ቀርቦ ውድቅ መደረጉን አስታውሰዋል። በክልሉ የሚገኙ ዳኞች በተደጋጋሚ ለእስርና ወከባ ተጋላጭ እንደነበሩ ገልጸው ማህበሩ ለሚመለከታቸው ሁሉ በደብዳቤ ሲያስታውቅ መቆየቱን አንስተዋል። ዳኞች በዚህ አስቸጋሪ ሁኔታ ውስጥ ባሉበት በአሁኑ ሰዓት ህጉ መጽደቁ ለዳኞች ደስታን የፈጠረና ስራቸውን ተረጋግተው ለመስራት የሚያስችላቸው አንድ ግብዓት ነው ሲሉ ሰብሳቢው ተናግረዋል። የኢትዮጵያ የጤና ባለሙያዎች ተመጣጣኝ ደመወዝና ጥቅማ ጥቅም እንዲያገኙ በመጠየቅ ለጀመሩት የመገናኛ ብዙሃን ዘመቻ የጤና ባለሙያዎች ማህበራት እያገዙን አይደለም በማለት ወቀሱ። የጤና ባለሙያዎች የሙያ ማህበራት እያገዙን አይደለም አሉ። 12 ጥያቄዎቻቸውንም እንዲመለሱላቸው ለጤና ሚኒስቴር በደብዳቤ ማሳወቃቸውን የእንቅስቃሴው ደጋፊዎች መናገራቸው ተሰምቷል። በዚህ ሁሉ ሂደት የጤና ባለሙያዎች ማህበር እንቅስቃሴው እንዳይደረግ ከመከላከል የዘለለ ያደረገላቸው ድጋፍ እንደሌለ አንድ በአዲስ አበባ ከተማ በሚገኝ የመንግስት ሆስፒታል የሚሰሩ ሐኪም ገልጸዋል። ባለፈው ሚያዝያ 3 ቀን 2017 ዓ.ም የተጀመረው የማህበራዊ መገናኛ ዘዴዎች የጥያቄ ዘመቻ እስከፊታችን ግንቦት 3 ድረስ ይቀጥላል ተብሏል። ዘመቻውን ከሚያደርጉት አንዳንዶቹ እንደሚሉት ጫና፣ ዛቻና እንግልት ደርሶባቸዋል። ከመስሪያ ቤት እንዲዛወሩ የተደረጉም አሉ። እስካሁን ድረስ ከማህበራት ድጋፍ አለማግኘታቸውንም ገልጸዋል። የጤና ባለሙያዎቹ ጥያቄዎቻቸው እስከ ግንቦት 3 2017 ዓ.ም ድረስ ካልተመለሰ የስራ ማቆም አድማ እንደሚያደርጉ ገልጸዋል። እስካሁን ከነሱ ከጤና ማህበራት መልካም ነገር እየጠበቅን ነው። እኛ የምንፈልገው በማህበራት
በኩል ወደ ላይ ቢገፉልን የበለጠ ተሰሚነት ይኖራል ብለን እንረዳለን። እስካሁን ድረስ መልካም ነገር አላገኘንም ብለዋል። በባህር ዳር ከተማ ከሚገኙ በአንዱ በሕክምና ስራ ላይ ያሉ ባለሙያ በበኩላቸው የሙያ ማህበራት አሉ ለማለት እንደማይደፍሩ ጠቁመው ቢኖሩም የጤና ባለሙያውን ችግር አሳምኖ የመፍታት አቅም እንደሌላቸው ነው ያመላከቱት። መፍትሄው ከየጤና ተቋማቱ ተወካዮችን መርጦ በመላክ ችግሩን በውይይት መፍታት ነው ያሉት። አስተያየት ሰጪው አሁን እየተደረገ ያለው የማህበራዊ ሚዲያው ዘመቻ መሪ የሌለውና አስተባባሪዎችን በግልጽ ስለማይታወቁ ንቅናቄው ውጤታማ ይሆናል የሚል እምነት እንደሌላቸው ተናግረዋል። ጥያቄውም ሂደቱን ያልተከተለ ችኩልነት የታየበትም ነው ሲሉ ሀሳባቸውን ሰጥተዋል። የጤና ባለሙያዎች ማህበር የባለሙያው ኑሮ እንዲሻሻል ጥረት እያደረጉ ነው ብሏል። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት ዮናታን ዳኘው በጉዳዩ ዙሪያ ተጠይቀው በሰጡት ምላሽ ማህበሩ ሰላማዊ ሰልፍና የስራ ማቆም አድማ የመጥራት ኃላፊነት ባይኖርበትም የጤና ባለሙያዎች ያሉባቸው ችግሮች እንዲፈቱ እየሰራ እንደሆነ ገልጠዋል። እንደ ፕሬዚዳንቱ ካለፉት 2 ዓመታት ጀምሮ የባለሙያው ጥያቄ መፍትሄ እንዲያገኝ የጠቅላይ ሚኒስትሩን ጽሕፈት ቤት ጨምሮ ለበርካታ ሚኒስቴር መስሪያ ቤቶችና ቢሮዎች ደብዳቤ ማስገባታቸውን ተናግረዋል። ድሬዳዋ የሚገኙ አንድ የሕክምና ባለሙያ የመብት ጥያቄ በማንሳቴ ከምሰራበት ሆስፒታል ወደ ጤና ጣቢያ ወርጄ እንድሰራ ተደርጌያለሁ ሲሉ አመላክተዋል። ባለሙያው የዝውውር ደብዳቤው ከመጻፉ በፊት የአስተዳደሩ ጤና ቢሮ ምክትል ኃላፊ ስልክ በመደወል እንቅስቃሴውን እንዳቆም ዛቱብኝ። እንደማላቆም ስነግራቸው ከምሰራበት ሆስፒታል ወደ ጤና ጣቢያ እንደተዘዋወርኩ የሚያመላክት ደብዳቤ ደረሰኝ ሲሉ አስረድተዋል። የባለሙያውን አቤቱታ በተመለከተ ምላሽ እንዲሰጡ ለድሬዳዋ አስተዳደር ጤና ቢሮ ምክትል ኃላፊ አቶ ዩሱፍ ሰኢድ የእጅ ስልክ ቢደወልላቸውም ስብሰባ ላይ ነኝ የሚል ምላሽ መስጠታቸው ተሰምቷል። የኢትዮጵያ ጤና ባለሙያዎች ማህበር በሐኪሙ ላይ የተደረገው ዝውውር ተገቢ ባለመሆኑ ዝውውሩ ተሰርዞ ወደ ቀድሞ የስራ ገበታቸው እንዲመለሱ ደብዳቤ መጻፉን የማህበሩ ፕሬዚዳንት ዮናታን ዳኘው ገልጠዋል። በጉዳዩ ላይ አስተያየት ሰጪዎች ንቅናቄውን በኃይል ለማስቆም የሚደረገው ጥረት መፍትሄ አያመጣም ሲሉ ገልጸዋል። ሆኖም የመብት ጥያቄ ለምን ጠየቃችሁ ብሎ በባለሙያዎቹ ላይ ጫና መፍጠር ነገሩን የባሰ አስቸጋሪ እንደሚያደርገው አንድ የጤና ባለሙያ ያስረዳሉ። ጤና ባለሙያዎች ትክክለኛ ጥያቄ ይዘው መነሳታቸውን የሚናገሩት እኒሁ ባለሙያ መብቱን የሚጠይቅን አካል ማዋከብና መዛት እርምጃ መውሰድ ነገሩን የበለጠ ያካርረዋል ነው ያሉት። ይልቁንም መንግስት ጥያቄውን ትክክል ነው ወይስ አይደለም የሚለውን አይቶ መፍትሄ ማምጣት ነው ተገቢ የሚሆነው ብለዋል። ባለሙያዎቹ ጥያቄዎቻቸው እስከ ግንቦት 3 ቀን 2017 ዓ.ም ድረስ ካልተመለሰ የስራ ማቆም እንደሚያደርጉ ዝተዋል። የጤና ሚኒስቴር የህዝብ ግንኙነትና የጤና ኮሚኒኬሽን ስራ አስፈጻሚ አቶ ተገኔ ረጋሳ ሰሞኑን እንደገለጡት የባለሙያዎቹ ጥያቄ በየደረጃው እንደሚፈታ አመላክተው ባለሙያዎቹ የስራ ማቆም አድማ ያደርጋሉ የሚል እምነት ግን እንደሌላቸው ገልጸዋል። ጀነራል አልቡርሃንና አልሲሲ ከጦርነቱ በኋላ ስለሚኖር መልሶ ግንባታና የውሃ ደህንነት በካይሮ ተወያዩ። የሱዳኑ መሪ ጀነራል አብዱልፈታህ አልቡርሃንና የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ሰኞ ዕለት በካይሮ መወያየታቸውን የሁለቱም ሀገራት ይፋዊ መግለጫዎች አመላክተዋል። ውይይቱ ያተኮረው በሱዳን ከጦርነቱ በኋላ በሚኖረው መልሶ ግንባታና የውሃ ደህንነት ላይ ነበር ተብሏል። አልሲሲ አልቡርሃንን በካይሮ ዓለም አቀፍ አውሮፕላን ማረፊያ ተቀብሎ ወደ ኢቲሃድያ ቤተ መንግስት ከማምራታቸው በፊት የሁለቱም ሀገራት ልዑካንን ያሳተፈ ዝግና ሰፊ ንግግር አድርገዋል። የሱዳን ገዢው ሉዓላዊ ምክር ቤት በመግለጫው እንዳስታወቀው ከሆነ ድርድሩ የሁለትዮሽ ግንኙነቶችንና በተለያዩ መስኮች ላይ የጋራ ትብብርን ለመደገፍና ለማጎልበት ያለመ ነው ብለዋል። አክለውም ውይይቶቹ ግብጽ በሱዳን ጦርነት የወደሙትን መልሶ ለመገንባትና መልሶ ለማቋቋም በሚደረገው ጥረት የበኩሏን አስተዋጽኦ ልታደርግ እንደምትችል ነው ሲል የምክር ቤቱ መግለጫ አስታውሷል። ሁለቱ ወገኖች ውህደቱን ለማሳደግ በጤና፣ በግብርና፣ ኢንዱስትሪና በማዕድን ስራዎች ላይ ከትብብር ጎን ለጎን የኤሌክትሪክ ትስስር፣ የባቡር መስመርና የንግድ ልውውጥን ጨምሮ በጋራ ፕሮጀክቶች ላይ ተባብረው ለመስራት መስማማታቸውንም አክሏል። ድርድሩ የሱዳን ጦር በተለይም የሱዳን ዋና ከተማ ካርቱምን መልሶ ለመቆጣጠር ያሳየውን እድገት የሚዳስስ መሆኑን መግለጫው አመላክቷል። አልቡርሃንና አልሲሲ በጦርነት ቀጠና ውስጥ ለሚኖሩ ሱዳናውያን አስፈላጊውን ድጋፍ ለማድረግ የሚደረገውን ጥረት አጠናክሮ መቀጠል እንዳለበት ተስማምተዋል። መሪዎቹ በአባይ ወንዝ ተፋሰስና በአፍሪካ ቀንድ ላይ በማተኮር በቀጠናዊ ጉዳዮች ላይም ሀሳባቸውን የተለዋወጡ ሲሆን የሁለቱም ሀገራት የውሃ ደህንነትን ለመጠበቅ ቅንጅቱን ለመጠበቅ መስማማታቸውን የምክር ቤቱ መግለጫ አሳይቷል። በሱዳን በኩል ከተሳታፊዎች መካከል የውጭ ጉዳይ ሚኒስቴር ምክትል ጸሐፊ ሁሴን አልአሚን፣ የጠቅላላ የስለላ አገልግሎት ዳይሬክተር አህመድ ኢብራሂም ሙፋዳል፣ የስለላ ባለስልጣን ዳይሬክተር መሐመድ አሊ ሳቢር እና በግብጽ የሱዳን አምባሳደር ኢማዱዲን አዳዊ ይገኙበታል። ቡርሃን ከግብጽ ጋር ያለውን ግንኙነት እንደ ሉዓላዊ ምክር ቤት ገለጻ ከሆነ ስልታዊ፣ ታሪካዊና ስር የሰደደ ነው። ካይሮ ለካርቱም በዓለም አቀፍ መድረኮችና ለሱዳን የመንግስት ተቋማት የምታደርገውን ድጋፍንም አድንቀዋል። አልሲሲ የግብጽን ጽኑ ድጋፍ ለሱዳን መረጋጋትና የመንግስት ተቋማት በመልሶ ግንባታ ከፍተኛ ጥቅም እንደሚኖረው አስረድተዋል።
የኦሮሞ ነጻነት ሰራዊት ትናንትና ባወጣው መግለጫ መንግስት በኦሮሚያ ውስጥ በግዳጅ ወታደራዊ ምልመላ እያደረገ ነው ሲል ገልጿል። በመግለጫው ከቅርብ ወራት ወዲህ እያንዳንዱ ቀበሌ 30 ግለሰቦችን ለውትድርና እንዲመለምል ግዳጅ እየተጣለበት መሆኑን የጠቀሰው የኦነግ ሰራዊት ይህንን ኮታ ለመሙላት በግዳጅ አፈሳ እየተከናወነ መሆኑን አስረድቷል። በዚህ የተነሳ እድሜያቸው 12ና 13 ዓመት የሆኑ ታዳጊዎች ጭምር ከትምህርት ቤት፣ ገበያና ሌሎችን ቦታዎች ታፍሰው በተለያዩ ቦታዎች በእስር ላይ እንደሚገኙ ገልጿል። ከነዚህ ማጎሪያ ቦታዎች ለማምለጥ የሚሞክሩ በመንግስት ኃይል በጥይት እንደሚመቱ አስረድቷል። በመንግስት ታፍሰው ከተወሰዱት ውስጥ 100 ሺህ ብር መክፈል የሚችሉ ቤተሰቦች ያሏቸው እንደሚለቀቁ ጠቅሷል። በመንግስት ታፍሰው ከተወሰዱት ውስጥ 100 ሺህ ብር መክፈል የሚችሉ ቤተሰቦች ያሏቸው እንደሚለቀቁ ጠቅሷል። ለውትድርና የሚመለመል ልጅ የሌላቸው ቤተሰቦች ደግሞ ከ30 እስከ 50 ሺህ ብር እንዲከፍሉ እየተገደዱ ነው ብሏል። ኦነግ ባወጣው ክስ ላይ የኦሮሚያ ክልልም ሆነ መከላከያ የሰጡት ምንም አይነት ምላሽ የለም። በካፋ ዞን በአለቃዎቼ እንድገመገም አድርጋችሁኛል በማለት የስራ ባልደረቦችን በጥይት ተኩሶ ጉዳት ያደረሰው ግለሰብ በእስራት ተቀጣ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በካፋ ዞን ጊምቦ ወረዳ ጎጀብ ቀበሌ ልዩ ስፍራው ጎጀብ ወንዝ ድልድይ ተብሎ በሚጠራበት አካባቢ የወንጀል ድርጊቱ ተፈጽሟል። ሁለት የግለ ተበዳዮቹ ተከሳሽ ረሻድ ሙሳ በስራ ቦታው የሚያሳየው ስነ ምግባር የጎደለው በመሆኑ ከድርጊቱ እንዲቆጠብ ቢነግሩትም ከተግባሩ ሊመለስ ባለመቻሉ ለሚመለከታቸው የበላይ አመራሮች ያሳውቃሉ። በዚህም ተከሳሹ በአለቆቹ በመገምገሙ ቂም ቋጥሮ ለስራ በያዘው የጦር መሳሪያ በሁለቱ የስራ ባልደረቦች ላይ ጉዳት ማድረሱን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀን ያሰፋ ተናግረዋል። አቃቤ ህግም ተከሳሽ አንደኛውን የግል ተበዳይ ላይ አንድ ጥይት ተኩሶ ከሳተው በኋላ በድጋሚ ሁለተኛ ጥይት በመተኮስ ቀኝ እጁ ላይ ጉዳት በማድረሱ የአካል ጉዳት ማድረሱ ተገልጿል። በተጨማሪም ሌላኛው የስራ ባልደረባውን አንድ ጥይት ተኩሶ ሆዱ ላይ በመምታት ጉዳት ማድረሱን ነው አቃቤ ህጉ በክሱ ዝርዝር ላይ የጠቀሰው። የካፋ ዞን ፍትህ መምሪያ የልዩ ልዩ ወንጀሎች አቃቤ ህግ ከጊምቦ ወረዳ ፖሊስ የደረሰውን የምርመራ መዝገብ ተመልክቶ ግለሰቡን በኢፌድሪ የወንጀል ህግ 27 ንዑስ አንቀጽ 1 እና በወንጀል ህጉ 539 ንዑስ አንቀጽ 1 ሀ ላይ የተደነገገውን በመተላለፍ በፈጸመው ሰው የመግደል ሙከራ ወንጀል ክስ መስርቶበት ለከፍተኛ ፍርድ ቤት ያቀርበዋል። የካፋ ዞን ከፍተኛ ፍርድ ቤት የዞኑ አቃቢ ህግ ግለሰቡ ላይ የመሰረተውን የክስ መዝገብ አስቀርቦ የሰው ምስክሮችን ካደመጠ በኋላ ተከሳሹን በሁለቱም ክሶች ጥፋተኛ ነው በማለት ተከሳሽ ረሻድ ሙሳ በ10 ዓመት እስራት እንዲቀጣ ውሳኔ መተላለፉን ኢንስፔክተር ደጀን ያሰፋ ተናግረዋል። ከወደ ፋኖ የጎጃም አገው የምድር ክፍለ ጦር እንደተሰማው በሳትማ ዳንጊያ የቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ ከእንጅባራ ተነስቶ በአካይታ አድርጎ ወደ ሮብ ገበያ ለመግባት ሙከራ ሲያደርግ የነበረ የአድማ ብተናና ሚሊሻ ላይ ጥቃት መፈጸሙ የተነገረ ሲሆን በዚህም 3 የአድማ ብተና ኃይል መገደሉ ተጠቁሟል። 2 አድማ ብተናና 2 ሚሊሻ መቁሰላቸው የተሰማ ሲሆን አንድ አድማ ብተና ደግሞ መማረኩ ተዘግቧል። በተያያዘ ዜና የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንታ ባተ አንደኛ ኮር ጣና ገላውዲዮስ ክፍለ ጦር ደራ ወረዳ ከአንበሳሜ ከተማ በስተ ምስራቅ አቅጣጫ ተባባሪ ቀበሌ ላይ ሚያዝያ 20 ቀን 2017 ዓ.ም በጣና ገላውዲዮስ ክፍለ ጦር በአንበሶ ብርጌድ የአርሶ አደሮችን መሳሪያ ሲቀማ ነበር የተባለው የመንግስት ኃይል ላይ ጥቃት በመፈጸም ከቀኑ 6 ሰዓት እስከ 9 ሰዓት ከተደረገ ውጊያ በኋላ 3 አምቡላንስ የሚሞሉ የመንግስት ኃይሎች መነሳታቸውንና ለማንሳት ያልቻሉትን የአካባቢው ነዋሪዎች መቅበራቸውን ከዓይን እማኞች ማረጋገጥ ችለናል ሲል የጣና ገላውዲዮስ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ፋኖ መምህር ሙሉቀን አላኝ ተናግሯል። በተያያዘ ዜና የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ሚያዝያ 20 2017 ዓ.ም የአራተኛ ክፍለ ጦር ልዩ ተወርዋሪ የምድር ድሮን የኮማንዶ ሻለቃ የበላይ ዘለቀ ብርጌድ፣ ኤፍሬም ብርጌድ፣ ክንድዬ ተችሎ ብርጌድ፣ ደምሰስ ብርጌድ በጥምረት በሰሩት ኦፕሬሽን ፊልፊል በተባለ ቦታ ላይ ከመንግስት ኃይል ጋር በተደረገው ውጊያ ከ26 በላይ የመንግስት ኃይል መሞቱ የተገለጸ ሲሆን ሌሎች በርካቶች ከባድና ቀላል ቁስለኛ ሆነዋል ተብሏል። በሌላ ሰፈር የመንግስት ኃይል በ3 ንጹሃን ዜጎች ላይ የበቀል እርምጃ ወስዷልም ተብሏል።